ሃይማኖት ተስፋዬ የኢቴል ኢቨንትስ መስራችና ዋና ስራ አስፈጻሚ ነች። ላለፉት 10 ዓመታት ከኤግዚቢሽኖችና ኮንፈረንሶች ጀምሮ እስከ ከፍተኛ ደረጃ ሁነቶችና ታላላቅ ሀገራዊና ዓለም አቀፋዊ ዝግጅቶችን በተሳካ ሁኔታ በማቀድና በማስፈጸም መርታለች። በሀገራችን ውስጥ የተለያዩ አይነት ትልልቅ ሁነቶች ይካሄዳሉ። እነዚህ ሁነቶች ደግሞ መልቲናሽናል የምንላቸው ወይም የውጭ ድርጅቶችን ያሳትፋሉ። በርካታ አይነት ደግሞ በዘርፍ ያሉ ባለድርሻ አካላትን ይዞ የሚመጡ ሁነቶች አሉ። ይህንንም እንግዲህ ስንጠቅስ ኢቴል ኢቨንትስ፣ ኢቴል አድቨርታይዚንግ ሁለቱን እንግዲህ ሁነቱንም ማዘጋጀት አድቨርታይዚንጉንም አንድ ላይ በመስራት የሚጠቀስ ነው። ኢቴል አድቨርታይዚንግ ሲኢኦ መስራች ምናምን ሲባል ግን ሃይሚን የሚጠብቅ ስትታይ ሃይሚ እንዴት ነው? ቆይ እኔ መጀመሪያ ከጨዋታችንም ከመጀመራችን በፊት የመጀመሪያ እንደው ስራ ስጡኝ ስትይ አትቸገር? በጣም ነው እንጂ የምትቸገር። አዎ በጣም ሁልጊዜ ላለውኝ ሴትነት ለስራ አስቸግሮሻል ወይ ሲሉኝ ከሴትነት የበለጠ ልጅነት ነው ያስቸገረኝ እላለሁ። ምክንያቱም ስጀምር በጣም ትንሽ ነበርኩኝ። 23 ዓመት ላይ ነው የጀመርኩት። በጣም እኔ የማስታውስሽ ቆይ እናነሳዋለን። እኔና አንቺ አዲስ አድማስ ነው የምንተዋወቀው ድሮ። አንዴ ትዝ ይለኛል መንገድ ኤሌቬተር ውስጥ ሰው አግኝቼ የት ነው የምትሄጂው አለኝ። ካክተስ ጠፍቶብኝ፣ ካክተስ የዛኔ ማስታወቂያ እንቀበል ነበረ። ከዛና እሱ ጠፍቶብኝ አንድ ሊፍት ውስጥ ሆነን የት ነው የምትሄጂው አለኝ። ካክተስ የሚባል ቢሮ ጠፍቶብኛል። ምን ልታረጊ አለኝ። አይ ስራ አለኝ እዛ ማስታወቂያ ልቀበል። ለመሆኑ በአንቺ እድሜ ስራ መስራት ተፈቅዷል? 18 ሞልቶሻል ለመሆኑ አለኝ። እንዴ በጣም እኔ ኢቭን ያኔ ማስታወቂያ ያኔ ፕሪንት ለማስደረግ ስመጣ ራሱ የነበረሽ በቃ you're very professional you're very ግን ወይኔ እቺ ስታሳዝንሽ ሰው በቃ ላይ ህፃን ነች እያልን ነው። እኔም ያኔ አይደል 24 25 ዓመቴ ቢሆን ነው ግን you're very young። በጣም ትንሽ ነበርኩኝ። የሚገርምህ ልክ የመጀመሪያውን ሃይሚ አድቨርታይዚንግ ብዬ ነበር የጀመርኩት የነበረው። ከዛ በፊት እንግዲህ between 19 and 23 አካባቢ ወደ 4 ድርጅቶች ሰርቻለሁ። ደግሞ በጥሩ ፖዚሽን የሰራሁት የነበረው ግን በጣም ከባድ ነበር። ያንንም ሰርቼ ሰው ማውቄ ስራ ለማግኘት መጀመሪያ አምነው የሰጡኝ ሰዎች የውጭ ሀገር ሰዎች ናቸው። እነሱም ስላላዩኝ መሰለኝ የኢሜል ቋንቋሽ ጠንካራ ስለነበረ ነው። ኢሜል ቋንቋ ጠንካራ ስለነበረ በዛ ይመስለኛል ያሉኝና አንዳንዴ አስተዳደግ ነው ቤተሰብ ነጋዴ ነበሩ ወይ ልበል ወይንም ይሄ የሥራ ፈጠራ ነበረ ያስተሳሰብ ቤት ውስጥ ምንም ቤት አባቴ መንግስት ሰራተኛ ነው። እናቴ በጣም በመማር ታምናለች። ብዙ ጊዜ የቤት እመቤት ነበረች። ከዛ በኋላ ግን ሴክሬታሪያል ሳይንስ ተማረች፣ ሴክሬታሪ ሆነች። የሆነ ጊዜ የልብስ ስራ ተማረች፣ ልብስ ሰፊ ሆነች። ምግብ መስራት ትወድ ነበረ፣ ተማረች፣ ሬስቶራንት ከፈተች። ላይክ በጣም የምታረጋቸውን ነገሮች በሙሉ በትምህርት እየደገፈች መሄድ የምትፈልግ እናት ነበረች። ግን እኔ ስራ እስከጀምር ባለበት ጊዜ ላይ ጥረቷን ነበር ማየ ነበረው። አንዱ ግን አይ ቲንክ ያበረታታኝ ይመስለኛል የመጀመሪያ ልጅም ስለሆንኩኝ አባቴ ሁሌ ይለኝ ነበር እኔ ባልኖር እኮ ይሄን ቤተሰብ ይዘሽ የምትሄጂው አንቺ ነሽ ይለኝ ነበር። ኃላፊነት ገና ልጅ እያለሁ። አዲስ አድማስ ላይ እስቲ ምን ነበር የምትሰሪው ሃይሚ? አዲስ አድማስ ላይ የመጀመሪያ ስገባ ጉዳይ አስፈጻሚ ሆኜ ነበር የገባሁት የነበረው። ግን ከዛ በላይ ነበር ለኔ ስራው ሳይሆን አብሬ የምሰራቸው ሰዎች ከነ ነብይ መኮንን ከነ ኢዮብ ነፍሱን ይማረው ነብይ መኮንን ከነ ሰለሞን በቃ ስማቸው ጋዜጣው ከዛ አሰፋ ጎሴን አላውቀውም እኔ በገባው ጊዜ አላውቀውም። በጣም ትልቅ ስም ነበር። መንፈሱ ግን ሁሌ ነበረ። በጣም በቃ ኤቭሪዋን እማውቀው ያክል ነው የሚሰማኝ የነበረው። እዛ አካባቢ የሚያወሩት ሰዎች እነ ግሩም ዘነበ የምታየው ሰራውንዲንግ ላይ ያሉት ሰዎች በሙሉ በጣም ትልቅ ሰዎች ናቸውና እነሱ አጠገብ ሆኖ መስራት ራሱ የሚሰጥ ትልቅ ሞራል ነበርና ለኔ አዲስ አድማስ የመጀመሪያዬ ትልቅ ቪዥኔን በደንብ ሴት እንዳደረገ የረዳኝ መስሪያ ቤት ነው። ፕሪንት ሚዲያው ጠንካራ ነበር በዛ ጊዜና እዛ ውስጥ ካለፍሽ እዛ ውስጥ የሆነ ኤክስፒሪየንስ ይዘሽ ወጣሽ ምንም ነገር ናቪጌት ለማድረግ አይከብድም። ምንም ነገር ደግሞ የዛኔ it was not about business እዛ ቦታ ላይ ሲሰራ በቃ ስለ ሰው ታስቦ ነበር የሚሰራው። ኮንተንት ሲሰሩ በደንብ ነበረ አጥንተው የሚሰሩት። ጋዜጠኞቹ ያላቸው ስነ ምግባራቸው ጥንካሬያቸው ምናምን በሙሉ ድራይቭ ያደረገ ነበር። ኤቲክሱ በጣም ከዛ ይመጣል አይደለ? በጣም የሥራ ፍቅር ይሄ ስራን በመስራት እንዴት
ማደግ እንደሚቻል በደንብ ነው የምታየው ከጋዜጠኞቹ። የእውነት ጋዜጠኝነት ነበር የነበረው የዛኔ። የሚገርምህ የአሰፋ ጎሳይን እኔም ባላቀው ራሱ ነፍሱን ይማረው የአሰፋ ጎሳይ መታሰቢያ የሚል ፕሮግራም የመጀመሪያ ኢቨንት እንደውም የሰራው እዛ ነው። 3 ፕሮግራም በእውነት የአርት ኢቨንት 3 ጊዜ ሰርተናል። የአሰፋ ጎሳይ መታሰቢያ የሚለው አንተ በሰራኸው ፕሮግራም ላይ እነ በኃይሉ ገብረመድህን መጥተው ሲያወሩ እነ ነቢይ መኮንን ግጥም ሲያቀርቡ ያስደነግጣል። ኤግዛክትሊ እኔ የፈጠርኩት ፕላትፎርም ነው ትላለህ። አምነው እዛ መድረክ ላይ መጥተው ሲያወሩና እሱ ደስ የሚል ኮንፊደንስ ሰጥቶኝ ነበረ በደንብ። ኢቨንትስ ነው የቀደመው ማለት ነው ከአድቨርታይዚንጉ? ወል የዛኔ ኢቨንት መሆኑን አላውቅም ነበር። እኔ ከአርት ባክግራውንድ ስለመጣሁኝ ቲያትሪካል አርት ስለነበረ መማር የነበረው እነሱ ጋር መግባቴ ወደ አርት ሲስተም ውስጥ በደንብ ያስገባኛል ብዬ ነበር የማስበው። ስለዚህ ጉዳይ አስፈጻሚ ሆኜ ብገባ የማስፈጽመውን ጉዳይ ሳይሆን አብሮኝ የሚሰራውን ሰው ኢነርጂና ሞራል ነበር የማየው የነበረው። የዛኔ ኢቨንቱን ስሰራ እኔ እንደ ማስታወቂያ ነበር የማስበው የነበረው፣ ሰዎችን መሰብሰብ ብዬ ነበር የማስበው የነበረው። ከዛም የቀጠሉት ጆርኒዎቼ በሙሉ ሀበሻ ካፒታል ሰርቪስም ስገባ ፕሮሞሽን ክፍል ኃላፊ ሆኜ ነው የገባሁት። ማስታወቂያውን ነበር ሰራ የነበረው። የመጨረሻም ድርጅት የልክፈት ብዬም ስወጣ እማቀው የነበረው የዛኔ ቲቪ ላይ ሰርቻለሁ፣ ጋዜጣ ላይ ሰርቻለሁ፣ ሬዲዮ ላይ የተወሰነ ሰራ ነበረ፣ ፕሮሞሽን ላይ ሆኜ ሰርቼ ነበር ሼር ካምፓኒ ላይ። ስለዚህ ሰዎች አድቨርታይዚንግ ኤጀንሲ ልክፈት ብዬ ነው የተነሳሁት እንጂ ኢቨንት ብዬ አልነበረም። ሌትሊ ስረዳው ነው የኢቨንት ፓሽኑ ከድሮም እንደነበረ የገባኝ። መጀመሪያም ኢቴል አድቨርታይዚንግ ነበር አይደለ? ሃይሚ አድቨርታይዚንግ ነበር። ኢቴል ከሆነ በኋላ ምንድን ነው ኢቴል አድቨርታይዚንግ ነው የሆነው? ኢቴል ኢቨንትስ ነው። ኢቴል ኢቨንትስ ኤንድ ኮሚኒኬሽን ነው የሆነው። እሱ በምን መሰለህ የመጣው እንዳልኩ የመጀመሪያውን ከከፈትኩኝ በኋላ አንድ ማስታወቂያ ፕሌስመንት እንኳን ማግኘት was very difficult። አንድ መስታወት ላይ የሚለጠፍ ስቲከር እንኳን አሳምኖ ለመስራት was very difficult። እና የዛኔ ያልኩት ምንድነው let me start with this፣ ሰዎችን ምን መስራት እንደምችል ላሳያቸው፣ ሰዎችን ሰብስቤ አቅሜን ላሳያቸው ብዬ የራሴን ኢቨንት ነው ክሬት ያደረኩት። የአባቶች ቀን የሚል ኢቨንት 4000 ብር ነበረኝ። በ4000 ብሩ አልቆ ከናቴ 2000 ብር ተበድሬ እሱንም የኢቨንቱ ቀን ተሰርቄ ወይኔ እንዴት ተሰርቄ እሱን አሁን እሱን ኤክስፒሪየንስ ተናገር። no idea I was everywhere። ኢቨንት ማኔጀር አንተ ነህ፣ ክላይንት ምንድነው ሆቴልን ኮሚኒኬት የምታደርገው አንተ ነህ፣ ሰው የምታስተናግደው አንተ ነህ። አበባ የሚሰጥ ብሮሸር የሚሰጥ እንኳን ትንንሾቹን ወንድሞቼን ካዝኖቼን ሰብስቤ ነው ሳስደርግ የነበረውና ሃርመኒ ሆቴል ነበር የዛኔ የነበረው። ብር መሰረቄን ያወቅኩት የቀረችኝን ብር የዛኑ ፕሮግራሙ ከመጀመሩ በፊት ነበር። ኢቨንቱ ሊጀመር 3 ቀን ሲቀረው አባቴ ከዚህ ኢቨንት ምን እንደምታገኘው አለኝ። እምነት አልኩት። ሰው እንዲያምነኝ ያደርጋሉ፣ ምን መስራት እንደምችል አሳያቸዋለሁ። አምኖ ስላልሰጡኝ እስካሁን አልኩት። that's a very good ግን burger thing ግን በቂ አይደለም፣ ገንዘብ ያስፈልግሻል አለኝ። በምን አድርጌ ገንዘብ ላመጣ እችላለሁ? በቃ የሆነ ስዕል ሰብስቢና ጨረታም ቢሆን አድርገሽ ቤተሰቦቻችን ጓደኞቻችን እንዲገዙሽ እናደርጋለን፣ ቢያንስ በሱ ያወጣሽውን ገንዘብ ትተኪያለሽ አለኝ። እሺ ብለን ጥሩ ኮሚኒኬሽን አለኝ፣ ጥሩ ሰው አውቃለሁ፣ ሰዎች ደግሞ ይረዱኛል ነገርና እርዱኝ ብዬ ሲሄድ አልቸገርም፣ ስራ ስጡኝ ለማለት ነበር ችግር የነበረው። ፎቶ አንድ ሐሳቡን ነገርኩኝ። አንድ ጓደኛዬ ሰዓሊ ነበረ፣ በጣም ጥሩ አርጎ ጥሩ ስዕሎች ሳለልኝ። ከዛ ወንደሰን ፎቶ ቤት እነሱን ፎቶ አርጎ አተመልኝ። እነሱ ጨረታ ሆነው ቀርበው በ4000 ብር የተጀመረ ኢቨንት 30000 ብር አመጣውን ሳይ እንዴ ሃይሚ አልከሰርሽማ። ሳላስበው ነው ገንዘቡ የመጣው። አባትሽ በጣም ብልህ ሰው ናቸው ማለት ነው። ስራ ፈጠራ ውስጥ ኮንሽ ኢንተርፕረነርሺፕ ኮንሽ አንዳንዴ ፓሽኑ ይቅደም ወይስ ፕሮፊት ማርጂኑ ይቅደም ታያለሽ እና ፓሽንን ስታስቀድሚ አንዳንዴ ደግሞ ከስራሽ ልትዘጊ ትችላለሽ። እኔ ግን ሁሉ ጊዜ ፓሽንን ማስቀደም ላይ ነኝ። ሁሉ ጊዜ አሁንም ድረስ ባጀት ላይ አልቀመጥም። አሁን ታንክፉሊ ማይ ሲኤፍኦ ኢዝ ማይ ዳድ። እሱ ነው ሂሳቤን የሚያየው እንጂ እኔ ባጀት አለኝ። እኔ የማየው ኢቨንቱን ሰክሰስፉል ማድረግ ነው። አሁን በቅርብ ነው ሁላ ባጀት የተጀመረውና ሁሉ ጊዜ ባጀት ሰርቶ ስናይ ከተመደበለት ባጀት በላይ የምናወጣው ስራው ፈልጎ ሳይሆን እኛ ለስራው ሰክሰስ ተጨማሪ ነገር ያስፈልገዋል ብለን ስለምናወጣ ክላይንት አንጠይቅም። ሁሉ ጊዜ አንዳንዴ ገንዘብ ቀድሞ ሲመጣ ከፓሽንም ከእውቀትም ከኤክስፒሪየንስም ገንዘብ ቀድሞ ሲመጣ ዌልዝ ማኔጅመንትም ያስፈልጋል። ዌልዝን ማኔጅ ለማድረግ መጀመሪያ ጥሩ እውቀትና ጥሩ ኤክስፒሪየንስ ያስፈልጋል። አንድ የሆነ አባባል አለ፣ ራስህን ብትሰራ ገንዘቡ ይመጣል፣ ራስህ ላይ ከሰራ
ልክ እንደዛ ነው። ስራም ስንሰራ ስራው ከተሰራና ስራው ጥሩ ነገር ከሆነ ራሱ ገንዘቡን ያመጣል። ገንዘቡ ማሳደድም አይኖርም። ዴፊኒትሊ ገንዘቡንም እንዴት ማኔጅ እንደምታደርገው በዛው አብሮ ያስተምርሃል። አንድ የሆነ ጊዜ ኢንተርቪው እየሰማሁ ነበረ። ምርቃት ጊዜ ላይ ትዝ ካለ ክረምት ላይ ብዙ ጊዜ ሬዲዮ ላይ ብዙ ኢንተርቪዎች ይኖራሉ። የት መስራት ትፈልጋላችሁ? አሁን ተመረቃችሁ ምን ማድረግ ትፈልጋላችሁ ሲባል ሁሉም ኤንጂኦ ገብቼ መስራት ፈልጋለሁ ወይ ኤምባሲ ገብቼ መስራት ፈልጋለሁ። ሴት ማድረግ ነው የሚፈልገው የተወሰነው ሰው። አንዳንዱ ደግሞ የራሴን ቢዝነስ መስራት ፈልጋለሁ። አንዳንዴ በፕሮሰስ ማመን በጣም ጥሩ። ትንንሽ ፕሮሰሶች ትልቅ ሰው እንድትሆን ያደርጋል። ምክንያቱም የራስ ድርጅት ካለ በኋላ የምትመራው ሰው እንዳንተ እውቀት ያለው ብቻም አይደለም። ካንተ በላይ እውቀት ያለው ይመጣል፣ ካንተ በታች ደግሞ ያለው ይመጣል። ሁሉንም እኩል አድርጎ ለመምራት ሁሉም ስቴፕ ላይ ኖሮ ማለፍ ያስፈልጋል። ስለዚህ አንዳንዴ ፕሮሰስን ማመን ጥሩ ነው። እኔ እንዳልኩ አዲስ አድማስ ስገባ ጉዳይ አስፈጻሚ ሆኜ ነው የገባሁት። ጉዳይ ማስፈጸሜን ሳይሆን የምሰራበት መስሪያ ቤትና አብረውኝ የሚሰሩ ሰዎችን ጭንቅላት ነው ማየ ነበር። እና ሁሌ አብረውኝ የሚሰሩት ሰዎች በእድሜም በእውቀትም በጣም ትልቅ ሰዎች ናቸው። ኢቴል ኢቨንት ከተከፈተ አሁን 11 ዓመት ሊሆነው ኦልሞስት ሆኖ ማለት ይቻላል። 11 ዓመት How was the establishment? አሁን ከ4,000 ብር 30,000 ብር ኢቴል ኢቨንት እና ኮሚኒኬሽን ሲከፈት ምን ያህል ካፒታል ይዘሽ ነው የጀመርሽው? ውስጥ የሚገርምህ ልክ ያቺ 30,000 ብር እንደደረሰች እኔ በጣም ሂውማን ሴንትሪክ አፕሮች ነው ያለኝ። ሰው አስቀድማለሁ። ሰው ስለ ከቤተሰቦቼ ጀምሮ አያቶቼ፣ እናቴ፣ አባቴ ሁሉንም ሰው አጠገቤ የሚሰራውን ሰው በሙሉና ያቺ 30,000 ብር መታ በጣም ደስ ብሎኝ ገና 2 ሳምንት እንትን ሳይል አባቴ ታመመ። ሰርጀሪ ማድረግ ኖረበት። የዛኔ የአባቴ መኪና እያያዝኩ ነበር የምንቀሳቀሰው የነበረው ዳትሰን ቀስት ነበር የምትባለው። እሷ መኪና ደግሞ በቃ መከራን ለምታሳየህና ደግሞ ምን አባቴ ሲታመም በቃ በዚህ መኪና ጉዳይ ጋራጅ ምናምን መጨነቅ የለበትም ብዬ እሱን ሆስፒታል ማስገባት፣ መሀል ላይ ስትቆም እየሄዱ ጋራጅ ማሰራት ምናምን ብቻ ምን አለፋ በዛ በሰው ህይወት ፕሮሰስ ውስጥ አለቀች ገንዘቧ። መልሶ ሌላ ስራ ላይ ኢንቨስት አይደረግ ማለት ነው። ከዛ ምን መጣ ምንድነው የአዲስ ቢልድ የሚባል ኤግዚቢሽን ነበር የዛኔ። እሱ ነው አይደለ? one of your first ፍላግሺፕ በጣም የመጀመሪያ ኤግዛክትሊ እሱ ኢቨንት ነበር እና አይ ቲንክ ኦገስት አካባቢ ይመስለኛል ኦገስት ኦር ጁላይ አካባቢ ላይ ኢሜል አረኩኝ ዌብሳይታቸው ላይ ገብቼ አድቨርታይዚንግ ኤጀንሲ ያለኝ አይ ኖ ሃው ቱ ፕሮሞት ዮር ኢቨንትስ ኢትዮጵያ ላይ ስትመጡ እንደምትሰሩ አውቃለሁኝ ካሁን በፊትም አይቻለሁኝ እና አይ ካን ሄልፕ ዩ የተሻለ ኦዲየንስ እንድታገኙ የተሻለ ግሮ እንድታረጉ ላስተዋውቃችሁ እችላለሁ ብዬ ትንሽ የፕሮፖዛል ሰርቼ ኢንተርኔት ሴንተር ነበር የምሰራው ነበር ይዛል። እሺ ወደ ኢንተርኔት ሴንተር ገብቼ ፕሮፖዛል ሰርቼ ምናምን ላኩላቸውና ወዲያውኑ የመለሱልኝ። ለካ እነሱ በጣም ዴስፐሬት ነበሩ። አዲስ ዴስቲኔሽን ነው እንኳን እንርዳችሁ ብለው ቀርቶ እነሱ ራሱ መተው ሰው ለማግኘት በጣም ነበር የሚቸገሩት። አያውቁትም ደግሞ የኢትዮጵያ ማርኬት ከባድ ነው፣ በጣም ከባድ ነው። በጣም በዛ ደግሞ ለቱርክ ሰዎች ፕሮጀክት ማኔጀሩ ጻፈልኝ። በፊት የምሰራበት መስሪያ ቤት ያቀኝ ነበርና በቃ ወዲያው ነው ደስ ያለው ማለት ነው። እና will be happy ፓኬጅ ስጭን ምናምን አሉኝ። ሰጠኋቸው። ስንት ሰራተኛ አለሽ አሉኝ። 5 አልኳቸው። ቢሮ አለሽ ስቴብል አድርገሻል? አዎ የለኝም ቢሮ ምንም ነገር የለኝም። ከስዋት ሳያዩኝ ሳያውቁኝ ቅድም እንዳልኩ አንድ መስሪያ ቤት ስሰራ ይተውኛል መጨረሻ መስሪያ ቤት ይሰራ። ከዛ በኋላ ግን አለኝ ያሉኝን ነገር ያመንኳቸው ያመኑኝ እዛ መስሪያ ቤት ላይ በሰራው ዴሊቨሪ ነው እንጂ የእውነት አይተው አይደለም። ኦኬ ስንመጣ እናያለን ግን we can sign a contract ብለው ኮንትራክት ሳይን አድርገው ምናምን አንድ ጓደኛዬን ፈልጌ እባክህ ቢሮ ውስጠኝ አልኩት። አንድ ትንሽ የቢሮ ነበረው 22 እና በቃ ስራው ሲመጣ ኦክቶበር ላይ ነው ስራው እከፍልሃለሁ አሁን ምንም ከፍለ ነገር የለኝም ቢሮ ስጠኝ ምናምን ብዬ ቢሮውን አገኘው። የነሱ ነበር በቃ የመጀመሪያው ኢቨንት የመጀመሪያው 2 ኢቨንታቸውን በማስተዋወቅ ነው የሰራሁት በሃይም አድቨርታይዚንግ ማለት ነው። 2 ዓመት ከሰራሁላቸው በኋላ ነው you're capable of organizing an event። ስለዚህ አድቨርታይዚንግ ብቻ መሆን የለበትም ኢቨንቱን አንቺ ያዡ እኛ ኢንተርናሽናል ሴልሱን ብቻ እንሰራለን ኢቨንት ካምፓኒ አድርጊውና ራን ታሉኝ። የዛኔ ነው ሃይም አድቨርታይዚንግ ቆሞ ኢቴል ኢቨንትስ ኮሚኒኬሽን ተከፈተ። ቻሌንጆች ይኖሩታል ብዬ አስባለሁ። አሁን መልቲናሽናል ድርጅቶች they have a very different expectation wise እኔም አሁን ለምሳሌ እንደው ስጠቅሽ ራሱ ዲያጂኦም ጋር ነገር ትልልቅ አሉ አይደለ? በብዛት የምናውቃቸው መልቲናሽናል ድርጅቶች ይኖራሉ በየዘርፉ እና they have a very different set of standards። ስሰሪ ምንም ስትይ ኢትዮጵያ ውስጥ ከሚሰራበት መንገድ በጣም የተለየ ኢሜል ቶሎ መመለስ አለበት። አርብ ስለወጣሽ 11 ሰዓት አያገባቸውም። እስቲ እነዚህ ነገሮች ራስሽ እንዴት ነው
ያለማመድሽው? ሰራተኞችሽስ? አንቺ አይደለሽም፣ አንቺ ሁሉንም ነገር አንቺ አትሰሪማ። እንዴት ነው ኦሪየንቴሽን የምትሰጪው? ከዛስ? ያ ዴፊኒትሊ በጣም ትክክለኛ ነገር ነው ያነሳው። ሳንድዊች ነው የምትሆነው። ካልቸር አለ፣ ወርክ ካልቸር እንደ ሀገር ያለ የስራ ካልቸር አለ እዚህ። እዛ ያለው ደግሞ ኤክስፔክቴሽን እና ካልቸር ኮምፕሊትሊ ዲፍረንት ነው። አንተ ስትወዳደር እና እዛ ቦታ ላይ ስትመጣ እዚህ ኢትዮጵያ እንዲህ ስለሆነ ብለህ ጀስቲፋይ የምታደርገው ነገር የለም። ጀስት አፕ ቱ ዳት ስታንዳርድ ለማቅረብ ብቻ ነው የምትሄደው። ኤንድ ኦል ዘ ቻሌንጅስ ያሉ ሁሌ የምትደብቃቸው ነገሮች ይኖራሉ እዚህ እና አንደኛው ነገር አስፓየር ማድረግ ነው። በቃ ይሄ ኢትዮጵያ እኔ ሁልጊዜ ምን ላለው ክሬቲቪቲ ሳይሆን እኛ ሀገር በተለይ ደግሞ አፍሪካ ውስጥ አዳፕታቢሊቲ ነው ያለው ላለው። ግን በደንብ በተሻለ አዳፕት ካደረከው በተሻለ ለሀገር በሚሆን መንገድ አድርገህ ሼፕ ካደረከው you can be successful እና ትልቁ የሚቸግረን ነገር እሱ ነው። ግን ሁልጊዜም ደግሞ ስታንዳርዳችንን ሴት የምናደርገው እነሱ በሚፈልጉት መንገድ ነው። ባይ ዘ ዌይ የውጭዎቹም ድርጅቶች ከጀርመን የምታናግረው ድርጅት የጀርመን ስታንዳርድ ኤክስፔክት አድርጎ አይመጣም። ጥረትን ነው አፕሪሺየት የሚያደርገው፣ ኤፈርቱን ነው የሚያው። ያንን በጣርክ ቁጥር ለመለወጥ ለመስራት ለመሞከር አቅም እንዳለ ስለሚያዩ ትረስት ያደርጉሃል እና መልቲናሽናል ካምፓኒ ጋር አብረህ ስለሰራህ ኤግዛክትሊ ኬንያ ያለውን ምንድነው ስታንዳርድ እዚህ እንድታመጣ አይጠብቁብህም። ዩኤኢ ያለውን ስታንዳርድ እዚህ እንድታመጣ አይጠብቁም። ግን ጥረትህን በጣም አፕሪሺየት ያደርጋሉ። ቪዥኑን ትልቅ አድርገሽ ከዛ አስፓየር አድርገሽ ያንን ነገር ክፍተቱን እየሞላ ትሄዳለህ። ዴፊኒትሊ that's good። እነሱም ደግሞ you remember ትልቁ ኮንትራትሽ ከማን ጋር ነበር ታስታውሻለሽ? አንዳንዴ የገንዘብ ትልቅ ኮንትራት ስራው ትልቅ ላይሆን ይችላል። እውነት ለመናገር የክላይንቱ ትልቅነት ነው በጣም ቫልዩ የሚያደርገው። አሁን በጣም ያስደነግጠኝ የነበረው ስራ ሪሊ ይሄን ለመስራት እታመናለሁ ብዬ ያስደነግጠኝ የነበረው ስራ የመንግስት ምስረታ ነው። ኢቨንት መስራት ነበር። የክቡር ጠቅላይ ሚኒስትር አብይ አህመድ የበዓለ ሲመታቸው ላይ የነበረው ጊዜ ላይ እሱን መስራት በጣም አስደንግጦኝ ነበር። ምክንያቱም 100 ምናምን ሺህ ሰው 120 ሺህ ሰው 4000 ቪአይፒ ያ ሁሉ ሄድስ ኦፍ ስቴት አሚን የአገር ስራ ነው የምትሰራው እና ዌይቱ በጣም ከባድ ነው ከገንዘቡ የበለጠ ማለት ነውና ለዛ ትረስት መደረግ ቅድም ያልኩ ፕሮሰሶች ናቸው እዛ ጋር የሚያመጡ። በገንዘብ እንዳልኩ ቫልዩአቸው በጣም ትልቅ የሆነ ገንዘባቸው ግን ደግሞ ስራዎቹ ትንሽ የሆኑ ስራዎች አሉ። ይሄኛው ግን የመንግስት መስረታው ግን ከባድ ያደርጋል። የትኛው ምንም የትም ስራ የስራ ትንሽ የለውም እንዳልኩ እንደ ሰው ሆነ ሀስበህ ስትሰራ እያንዳንዱ ሰው አምኖ አንተ ጋር ሲመጣ በተለይ ደግሞ ሰርቪስ ኢንዱስትሪ ላይ አንተ ጋር ለማሰራት ሲመጣ የሆነ አቺቭ ማድረግ የፈለገው ነገር አለ። ያን አቺቭ ማድረግ የፈለገውን ነገር አንተን ነው ትረስት የሚያደርገው እሱ ላይ እንድትሰራ። ለዛ መታመን ትልቅ ነገር ነው፣ ቀላል ነገር አይደለምና ሁሉም ስራ ትልቅ ነው፣ ሁሉም ክላይንት ትልቅ ነው። ምክንያቱም ስራውን ኢቨንቱን ሎጂስቲክሱን ሳይሆን የምታስበው ያ ክላይንት ጀርባ ያለውን ሞቲቭ እና ጎል አስበህ ነው የምትሰራው። እና እስቲ አሁን ኢቴል ኢቨንት እና ኮሚኒኬሽንስ በአመት ምን ያህል ኢቨንት ያዘጋጃል? ማክሲመም ኦፍ 20 ኢቨንት 25 ኢቨንት አካባቢ እንሰራለን። that's like እንደው ምናል በወር 2 ማለት ነው። አዎ እንደው በአቨሬጅ ታስቀምጠው ነው እንጂ አንዳንዴ በ3 ወር 4ም ሊሆን ይችላል፣ በ3 ወር 1ም ሊሆን ይችላል። አንዳንዴ ግን on average ሲሆን ያ ይሆናል። እስቲ ሄክቲክ የሆኑ ስኬጁሎችን እንዴት ነው ማኔጅ የምታደርጊው ከቲምሽ ጋር? That's very tough. That's our day-to-day life, by the way. ሃይሚ በጣም ስልክ የምታነሳ ሰው ነች። by the way ሲዎች ሆነው አብዛኛውን ጊዜ ስልክ የማያነሱ ሰዎች ይኖራሉ። ሃይሚ ግን እንደ ሲደወልላት ወይ ቃላ ብላ ሰርቪስ ኢንዱስትሪ ላይ ሆነ ስልክ አለማንሳት አይቻልም ጭራሽ። you have to be ለሁሉም ሰው መገኘት አለበት በፈለገው ጊዜ እና ትንሽ የኛ ሀገር ካልቸር ችግሩ ምንድነው ፕላኒንግ ላይ ብዙ አንሰራም። በተለይ ኢቨንት ኢንዱስትሪ ላይ ስትመጣ ፕላን ከማድረግ ይልቅ ዲሊቨር ማድረግ ላይ ነው ፎከስ የሚያደርገው እና 3 ሳምንት የቀረው ትልቅ የኢቨንት ይዘው ይመጣሉ። 2 ሳምንት የቀረው በጣም 600 ሰው መጋበዝ ያለበት ኢቨንት ይዘው ይመጣሉ እና ኢቨንት ዴሊቨሪው ሳይሆን ፕላኒንጉ ነው ሰክሰስፉል የሚያደርገው። ፕሮፐር ፕላኒንግ እና ትክክለኛ የተደረገ ጎል ያስፈልገዋል። ያንን ጎል አቺቭ ለማድረግ ራሱ የሚያስፈልጉት ፕላኒንጎች ታይም ያስፈልጋቸዋል። እኛ ጋር ትልቁ ቻሌንጅ በተለይ ሎካል የሚመጡት አብዛኞቹ ስራዎች ባለቀ ሰዓት ነው የሚመጡት። አንዳንዶቹን ነገሮች የምንተዋቸው ስራዎች አሉ። በቁጥር አላምንም፣ በኢምፓክት ነው የማምነው። አዲስ ቢልድ የዛኔ ተጀምሮ ሰስቴን አድርገን መቆየታችን ነው ዛሬ ቢግ 5 እንድናመጣ ያደረገው። የትኛው የምንሰራቸው ስራዎች አብዛኞቹ ያልተደገሙ ኢቨንቶች ናቸው። ሁሉም ኢቨንት ላይ ኤክሰለንስ አለ፣ ሁሉም የምንሰራቸው
ስለዚህ ለቁጥር ሳይሆን ለኢምፓክት ነው የምንሰራው። የመጀመሪያው ቻሌንጅ ብክፋፍ ላይ የነበረው ልክ 2019 ላይ ከነሱ ጋር ሳይን እንዳደረግን ኮቪድ መጣ። ከዛ በኮቪድ ምክንያት ሚሊኒየም አዳራሽ ተያዘ። ከሚሊኒየም ያነሰ ቬኒው ላይ ሆስት ማድረግ አልፈለጉም ትልቅ ኤግዚቢሽን ስለሆነ። እሱ ፕሮሰስ ነበረ በጣም ከባዱ የነበረው መጀመሪያ። ግን ጥሩነቱ አዲስ ቢልድ ላይ የነበረኝ ባክግራውንድ ስለነበረ ኦልሬዲ ቢልድ የተደረገ ካምፓኒ ነበር ይሄደላቸው የነበረው። ቢልድ የተደረገ ስትሬንግዝ ነበር ይሄደላቸው የነበረው እና አብሮኝ እነሱን ለማሰራት ለማድረግ ብዙም ከባድ አልነበረም። የመጀመሪያውን ኢቨንት ሰክሰስፉል አድርጎ ግን እዚህ ሀገር እንዲቆዩና ትክክለኛ ዴስቲኔሽን ነች ኢትዮጵያ we have to do more የሚለውን ነገር ለማሳመን እሱ ነው ከባዱ ነገር። ማርኬቱ ኢንጌጅ ማድረግ አለበት። ቪዚተሩ ሰክሰስፉል መሆን አለበት። ኖት ነምበር ኦፍ ቪዚተር ኳሊቲ ኦፍ ቪዚተር። ኮንፈረንስ ላይ ኮንተንቶችን ዲቨሎፕ ታደርጋለህ። ዩ ሃቭ ቱ ኖ አባውት ፖሊሲ ዩ ሃቭ ቱ ኖ አባውት የ10 ዓመቱ ኮንስትራክሽን ላይ ያለው ፕላን ምንድን ነው፣ የቱ ላይ ነው ፎከስ ማድረግ ያለብኝ፣ ፕራይቬት ሴክተሩ ያለበት ቻሌንጅ ምንድን ነው የሚፈልገው። ኮንተንቱን በደንብ ማወቅ አለብህና ዊዛውት ኖዊንግ ዘ ኢንዱስትሪ የኢንዱስትሪ ፎከስ ያደረጉ ኢቨንቶችን ራን ልታደርግ አትችልም። መልቲናሽናል ካምፓኒዎች ኢትዮጵያ ላይ ሲመጡ በሁሉ ኢትዮጵያ ብቻ ሳይሆን አጠቃላይ የሚያድጉ ሀገሮች ላይ ሲመጡ በአንዴ ሰክሰስፉል እንሆናለን ብለው ሳይሆን መሰረት እንጥላለን ብለው አስበው ነው የሚመጡት። የረጅም ዓመት ጎል ይዘው ነው የሚመጡት እና የመጀመሪያው 2-3 ዓመት በጣም ኢምፖርታንት ነው። እዛ ላይ ያለው አክሴፕታንስ እዛ ላይ ያለው ፕሮሰስ ጥሩ ካልሆነ this is not the right market ብለው ሊሄዱ ይችላሉ። ዓለም ላይ የሚዘጋጅን ኢቨንት ግን ኢትዮጵያን እንደ አንድ ዴስቲኔሽን አድርጎ በየዓመቱ እየሰራ እንዲቀጥል ማድረግ ሪል ኢንተርናሽናል ስታንዳርድ የሆነ ሰርቪስ ሪኳየር ያደርጋል። ቢሮ ምን አይነት አለቃ አለሽ? እኔ አውቃለሁ በጣም ቤተሰባዊ አለቃ እንደውም የምጠይቅሽ ጥያቄ አለ። አንድ ጥያቄ በሶታ pertaining to that ግን እስቲ ሊድ ስታረጊ ወይንም ሰራተኞችን ስታሰሪ ስትመሪ ምን አይነት መሰረታዊ የሆኑ ፍልስፍናዎች አሉሽ? 3 ነገር አምናለሁ። አንድ መስሪያ ቤት ውስጥ እኔ መጀመሪያ የራሴን ድርጅት ስከፍት ኢንተርፕረነር ሆኜ ሳይሆን somehow ቴክኒሻን ሆኜ ነው የጀመርኩት። የማውቀው የተወሰነ ነገሮች አሉ። ከዛ በኋላ ደግሞ ብዙ የምትማራቸው በሂደት ነገሮች አሉ። የራሴን ድርጅት እንደከፍት የሚያደረገኝ ነገር ሳቲስፋክሽን ማጣት ነው እንጂ ገንዘብ ፍለጋ አይደለም፣ ወይም ደግሞ ፍሪደም ፍለጋ አይደለም። የሳቲስፋክሽን ያጣሁት በእውቀት ላይና በእድገት ላይ ነው። ራሴ ማሳደግ መቻል አለብኝ ብዬ አስባለሁ እና 3 በጣም ኢምፖርታንት ብዬ የማስባቸው ነገሮች አሉ። አብረውኝ የሚሰሩ ሰዎች ፋይናንሻሊ ግሮ ማድረግ አለባቸው። ኢንቫይሮንመንታቸው መውደድ አለባቸው። ቴክኒካሊ ወይም ደግሞ ጭንቅላታቸው ማደግ መቻል አለበት። እያደጉ ያሉ ሊሰማቸው ይገባል። ስለዚህ እኔ ቢሮ በፖዚሽን አትሰራም። እኔ ቢሮ በፓሽን ነው የምትሰራው። whenever ስኪልህን ቢውልድ ባደረግ ቁጥር ኤኒ ታይም ታይትል እስኪቀየር ድረስ አትጠብቅም። ፒቨት እያደረግህ ትሄዳለህ፣ ሁሉም ውስጥ ትገባለህ። ስለዚህ ለእኔ ሰው ማብቃት ነው ቫልዩ የሚያደርግልኝ። ሰው ባበቃህ ቁጥር በተለይ ሰርቪስ ኢንዱስትሪ ላይ ሆነ ሰው ላይ ነው መስራት ያለብህ፣ ፎከስ ማድረግ ያለብህ። እነሱ ራሳቸው ናቸው ይዞት የሚሄዱት። ከዛ በኋላ ቢሮ ውስጥ የመጣህን ጊዜ አይተኸዋል። ኢትስ ላይክ ፋሚሊ ኢንቫይሮንመንት። ማን አለቃ ማን እንትን እንደሆነ አይታወቅም። አይ ሪሊ ቢሊቭ ሰው ላይ መስራት፣ የሰው ካፓሲቲ ላይ መስራት እና እንዲወዱትና እንዲያምኑት ማድረግ የሚሰሩበት ነው። መጠየቅ የፈለኩትን ነገር ምንድነው አፋረሹ ነው የሚባለው። ለምንድነው አብዛኛውን ጊዜ ሲኢኦ አፕሮቸብል መሆኑ ዲቤተብል ነው። አሁን እኛም ጋር ናዝ ላይክ እንደዛ ነው። በቃ ማንም ሰው በር ከፍቶ ነው የሚገባው እሱ ጋር እና አንዳንዴ አፕሮቸብል ሲሆን ኮርፖሬት ካልቸሩን በጣም የሚያጠነክረው ቦንድ ይኖራል። አንዳንዴ ግን ለሲኢኦ ደግሞ በርደን የሚሆንበት ጊዜ ደግሞ አለ። How do you manage that burden or you don't feel it ወይ አይሰማሽ? You do feel it የሆነ ጊዜ ላይ። አሁን እስካሁን ድረስ እንዳልኩ አብረን ነበረ ቢውልድ የምናደርገው የነበረው ድርጅቱን። አሁን ድርጅቱን 2-3 ቦታ ሆኖ መስራት አለበት። ሁሉም ቦታ ላይ አንተ አትገባም። ራሱን ችሎ ሲስተም ራን ማድረግ አለበት እና ሲስተም ክሬት ማድረጉ ላይ ቻሌንጅ ይመጣል። ምክንያቱም የፋሚሊ ሪሌሽንሺፕ ከሁሉም ጋር አብረህ አትቀጥል ነው። 10-15 ምናምን ስትሆን ኦኬ ነው። 20-30-40 ስትሆን ደግሞ ትንሽ ከባድ ይሆናል። ሁሉም ጋር መድረስ አትችልም። በዛው ደግሞ የቤተሰብ ህይወት ይመጣል፣ ልጆች ይመጣሉ ምናምን፣ ቀላል አይሆንም አንድ ላይ እና አፕሮቸብል መሆኑ በጣም ኢምፖርታንት ነው። ምክንያቱም ሲስተሙ የሆነ ጊዜ ላይ አሁን እኛ መልቲናሽናል ካምፓኒ ብለን እንደ ትልቅ ቦታ የምንሰጣቸው ድርጅቶች በፊት እንደኛ ነበሩ። እቺ ሲስተም ሰርቶ ሲስተሙ ራን ማድረግ የሚኖርበት ስቴፕ ላይ ትንሽ ቻሌንጂንግ ይሆናል። እስቲ ሃይሚ የመጨረሻ ጥያቄ ላርግልሽና በምንድን ነው መታወስ የምትፈልገው ሃይማኖት? ፐርሰናሊ በይ ፕሮፌሽናሊ፣ እስቲ በሁለቱም። እኔ እንግዲህ እዚሁ ሀገር ተምሬ እዚሁ ሀገር ኖሬ እዚሁ ሀገር ያሉ የተለያዩ አለቃዎች የተለያዩ ሰዎች በሰጡኝ ቫልዩ ነው አሁን ማይስ ኢንዱስትሪ የሚባል ቦታ ላይ የሚለውን ነገር አውቄ ይሄን ኢንዱስትሪ ሊድ እያደረኩኝ ያለሁት ብዬ ማስበው። ለእያንዳንዱ ለማደርጋቸው ነገሮች
በቁጥር ካገኘኋቸው ሪዛልቶች የበለጠ ኢምፓክት ያደረኳቸው ለኢንዱስትሪ ኢምፓክት ያደረኳቸው ነገሮች እንዳሉ ይሰማኛል። አያቸዋለሁ በደንብ። አሁን ከዚህ በኋላም እንደ ሚሽንም አድርገን የያዝነው ዋንስ ዊ ኖ እኛ የምንሰራው ስራ ለካ የሚይዘው ሴክተር አለ የሚለውን ነገር ካወቅን በኋላ ማይስ ኢንዱስትሪ ምን ያህል ትልቅ ኢኮኖሚ የሚያንቀሳቀስ ኢንዱስትሪ እንደሆነ ሌላ ዓለም ላይ ካየን በኋላ ትልቁ ዓላማዬና መታወስ I really wanted to be a great mom. Personally, my mom is number one mom. Exactly. And I'm getting that as well. አሁን ልጄ ይለኛል እንደዛ እና no one would beat you ይለኛል። እኔ በማንም አልቀየርሽም አንቺን በቃ you're the best ይለኛል። እንደ ኢንዱስትሪ ግን ማይስ ኢንዱስትሪ ላይ በተለይ ለኢትዮጵያ ማይስ ኢንዱስትሪ አስተዋጽኦ ያደረገ ሰው ብዬ ብታወስ ደስ ይለኛል። ፕሮፌሽናሊ አዘ ቢዝነስ ማይስ ኢንዱስትሪ ላይ ለኢትዮጵያ ስፔሲፊካሊ ለኢስት አፍሪካ ስፔሲፊካሊ ለኢትዮጵያ ግን ኢን ጀነራል ኢስት አፍሪካ አስተዋጽኦ ያደረኩኝ ሰው ተብዬ ብታወስ ደስ ይለኛል። በጣም ያው እኔም ወጣት ሆኜ ስለሆነ ስራ የጀመርኩት believe in yourself ውስጣችሁ ባለው ነገር በጭንቅላታችሁ በእውቀታችሁ እመኑ። የትኛውም ገንዘብ ሰው አይቀየርም። ራስህ ስትቀየር ግን ገንዘብን ለትክክለኛ ፐርፐስ መጠቀም ትችላለህ። ገንዘብ ራሱ ይመጣል። እኔ እስካሁን ድረስ ባለን በኢቲኤል በ11 ዓመት ጆርኒ ሃይም አድቨርታይዚንግ ስትጨምር ኦልሞስት 13 ዓመት አንድም ቀን ስራ ሄደን ፈልገን አጥተን አናውቅም። ጨረታ ሄደን ገብተን አናውቅም። ስራኛ ጋር ነው የሚመጣው። ሾርት ሊስት ሆነን ነው ጨረታ ወደኛ ጋር የሚመጣው። ራሳችንን ፕሮሞት ለማድረግ ብለን ገንዘብ ፍለጋ ሄደን አናውቅም። ራሳችን ላይ ስለሰራን እውቀታችን ላይ ስላመንን ቪዥናችንን ሰፊ አድርገን ስላየን የምንሰራቸው ነገሮች ሪፒት እያደረጉ በማውስ ቱ ማውስ ኮሚኒኬሽን ሰዎች እየመጡ ነው እኛን የሚያሰሩን ያሉት እና believe in yourself የትኛውም ግራንት የትኛውም ገንዘብ የትኛውም ፋሚሊ ቢዝነስ ያንተን ፊውቸር ቢልድ አያደርግልህም። የራስን ፊውቸር ቢልድ የምታደርገው አይምሮ ውስጥ ያለው ቪዥን እና ራስ ላይ ያለ እምነት ብቻ ነው። እሱ ደግሞ ማመን ብቻ አይበቃም። መስራት፣ መሞከር፣ ራስህን አሳንሶ ማየት። ሁል ጊዜ ትልቅ ነኝ ይሄን አውቄያለሁ እኔ እኮ ይሄን አይገባኝም አይደለም። just be that person at the end የምንኖረው አፍሪካ ውስጥ ነው። የሚያድግ ሀገር ላይ ነው የምንኖረው። ስለዚህ believe in yourself, do your best ከመሞከር ከመስራት አንስነፍ ነው የምለው። ውጤቱ ቆይቶ ሊመጣ ስለሚችል። ሀይሚ ለቆይታችን በጣም አመሰግናለሁ። ጊዜሽን ሰጥተሽ እዚህ መተሽ ተሞክሮ ኤክስፒሪየንስሽን ሼር ስላደረግሽ በጣም አመሰግናለሁ ሀይሚ። Thank you so much.